ለምንድን ነው ያዘንከው? ስራችን ወደ ማለቂያው ስለተቃረበ ነው? እኔን አትዋሸኝ። ለአሊ ነው ያዘንከው አይደል? ግን ወደ ቀድሞ ህይወትህ ወደ ቤተሰብ እንደምትመለስም እያሰብክ ደስ ይላል። እኔ ማንም ሰው የለኝም። አይ እንደዛ አታስብ። ኢዜል እዚህ ነው፣ ከማልም አለ፣ እኔም አለውኝ። አውቃለሁ። ግን አንቺን አላስፈልግሽም። አሊን ግን በጣም አስፈልገዋለሁ። አሁንስ በጣም አበዛኸው። ከኢዜል በላይ አሊን እንደምትወድ አድርግ እንዳስብ እያደረክ ነው። ግን አስቢው፣ አሊ ከኢዜል በላይ ለኔ ያስባል። ህይወቱን በኔ እጅ ይተማመንበታል። እሺ ለሱ አዝነህለታል፣ ግን ሁሉም ነገር ይገባዋል። እንደዛ ማሰብ አለብህ። ልክ ነው። ለኢዜል ቃል ገብቻለሁ። እናም ባየሁት ቁጥር ልቤ ይንጠለጠላል። በሚያስጠላ ሁኔታ ነው የካዱት። ግን ጥልካንተም ትጎዳለህ። አይ እሱ ችግር የለውም። ምናልባት አንድ ቀን ይሄ ለኔም ጥሩ ይሆናል። ማለት ልክ እንደ ፀሐይ ነው የሚወጣው አንድ ቀን አይደለም እንዴ? ምናልባት እንደዛ ይሆናል። አቤት ወንድም አሊ። የት ነህ ቴፎ? ውጪ ነኝ። የሆነ ጉዳይ አለኝ። ምን አይነት ጉዳይ? ምን አይነት ጉዳይ? ስራ ነዋ። እሺ መልካም ስራ ይሁንልህ። አሁኑኑ ወደ ቤት ና። አሁኑኑ። በጨለማ ውስጥ ትዕዛዝ የሚሰጡ ጭንቅላታቸውን ከቦታቸው ውጪ ያወጡታል። ወዴት ነው የምንሄደው? ጠንካራ የሆነ ስርዓት አለበት። ትናንትና መመገቢያ ክፍል ውስጥ ጥፋት ስታጠፋ አስተዳደሩ አይቶ ነበር። እንደዛ አልነበረም፣ ተስማምቼ ነበር። እስኪ ተው። ከጥበቃ ጋር ተስማምቶ ነበር። እባካችሁ እዚህ ትንሽ ቦታ ውስጥ መቆየታችን። ተውኝ፣ ቢያንስ በሩን አትዝጋው። እሺ ግማሹን ከፈታ አድርገው፣ ገርበብ አድርገው። እባክህ ጨለማ በጣም ጨንቀኛል። ደደቦች። ሁሉም ነገር በምልክት ላይ የተደገፈ ነው። በአንድ ወገን የሆኑት ሰዎች እርስ በርሳቸው ጀርባቸውን ይሰጣጣሉ። እርስ በርስ የሚዋጉ ቢሆንም እንኳን በተመሳሳይ ወገን ያሉ ተዋጊዎች በቅርቡ እርስ በርስ ይቀራረባሉ። ያ ደግሞ የጨዋታው ዋናው ሕግ ነው። ደውል። ጦርነቱ ከመጀመሩ በፊት ሁሉም ሰው ቦታውን ይይዛል። ሁላቸው ከአንድ ሰው በስተቀር በጦርነቱ መሃል ያለ እና ስለ ሁሉም ነገር የሚያውቅ አንድ ሰው ብቻ ቦታውን መያዝ ያቅተዋል። ሁሉም ነገር በሷ ጀምረዋል እና በሷ ያልቃል። ቴፎ ወንድሜ እንዴት ነህ? ትንሽ ደህና አይደለሁም።
ነገሩ እየገባኝ አይደለም። ቴፎ ዛሬ ምን እንዳወቅኩኝ ገምትማ። ና እስኪ ና አንዱን ምረጥ። አይ ወንድሜ የራሴ አለኝ። ያንተ ለዚህ ስራ አይሆንም። ምረጥ። ኢዜልን በባህር ጉዳይ አንዳንድ ነገሮች እንዲረዳኝ ጠይቄው ነበር። እንዲረዳኝ ከዚህ ልትሄድ ስለነበር ማለት ነው። ያንን ብቻ ነበር የጠየቅኩት። እንድትመለስ እንዲያደርጋት ነው የፈለኩት። መልሶ ወደ ራሱ አሸፈታት እና ምን አደረገ? አዎ ግን ተመልሼ በማግኘት መንገድ ነው የወሰዳት። ምን ተፈጠረ? ስናገር አታቋርጠኝ። ምን እንደሚያውቅ ልረዳ አልቻልኩም ነበር። ከምናስበው በላይ መጥፎ ሰው ነው። ግን ባህር ከዚህ በኋላ ደግመኛ እንዳታናግረኝ ያስወሰናትን ነገር ነው ያደረገው። ለምን? ምክንያቱም በሷ ጭንቅላት ውስጥ ቆሻሻ ሰው ስለሆንኩኝ። ለኢዜል አጨብጭቡለት። ምርጥ ሰው ነው። ክብር ለኢዜል። ዛሬ ሌላ ምን እንዳወቅኩኝ ታውቃለህ ቴፎ? የምታፈቅራት አንዷ ሴት እንደ ቆሻሻ ሰው አድርጋ አንተን ስታይና ስትቆጥርህ መስመርህን ታልፋለህ፣ እናም ትወስናለህ። ስለዚህ ዛሬ እኔና አንተ ኢዜልን እንገለዋለን። እሱን ሞክረን ነበር። ምንም አልገባህም ማለት ነው። እኚህ ሰዎች መለዋወጫዎች ናቸው። እኔና አንተ አብረን ኢዜልን በቀስታ እንገለዋለን ማለት ነው። እንዴት? እሱ ራሱ ከዚህ ቀደም እንዳደረገው እናደርጋለን። ድክመቱን እንጠቀሙበታለን። ብቻውን እናስቀረውና የዛኔ እንይዘዋለን። ሰሊም ወንድሜ ምንም ነገር እያደረገች አይደለም። ስልኳንም ዞር ብላ አላየችውም። ግን አሁን ለሆነ ሰው እየደወለች ነው። ኢዜል ደህና ነሽ? አላውቅም፣ ግን ላናግርህ እፈልጋለሁ። እና ውሳኔ ወሰንሽ? መጀመሪያ የግድ አንተን ማናገር አለብኝ። እሺ የት ነሽ? ያለሽበት እመጣለሁ። አይ ማንም የሌለበት ቦታ ነው መሆን ያለበት። የት እናድርገው? ቆይ አንዴማ። ይቅርታ፣ እስክሪፕቶና ወረቀት ትሰጠኝ? አመሰግናለሁ። እየጻፍኩ ነው። እሺ እዛ መምጣት የምችል ይመስለኛል። እሺ በቃ እመጣለሁ። የሆነ ወንድሜ ኢዜልን ልታገኘው ነው። አድራሻውን ካወቅኩኝ በኋላ ደውልልሃለሁ። እንጀምር ቴፎ። እና ጠጋ በል ቴፎ። ዛሬ አንተን ብቻ ነው የማምንህ ወንድሜ። ቁልፉን አብሬ እንድመጣ ትፈልጋለህ? ቁልፉን ስጠኝ ከማል። ፊትሽ እንደዚህ አትጠዩ። ምንም አደጋ የለውም። ሰብነኝ ስመለስ ፒዛ እንዘዝ እንዴ? አዎ ምን አይነት ይሁን? እሱ ባንቺ ምርጫ ይሁን። ስማ፣ ድምጽህ ይሰማኛል። ውጭ ነው ያለኸው?
አንድ ነገር ልነግርህ ፈልጋለሁ። ይኸውልህ አንተ ሰውዬ ቢያንስ ይህን በር ትንሽ ገርበብ አድርገው። በሩን ክርችም አድርገህ አትዝጋብኝ። እንደዛ ብታደርግ ምንም ችግር የለውም። እስኪ ተናገር፣ ረጂብ ፓርላክን ማን የገደለው? አሊ ኪርኪዝ እና እሱ ደግሞ አብሮ አደጌ ነው። አመሰግናለሁ። ራሚዝ ካራስኪን የት ነው የምታውቀው? ራሚዝ ካራስኪ እኛን ለመበቀል ነው የሚፈልገው። እንደዛ ነው ያለው። እንግዲህ እውነቱን ይሁን ውሸቱን አላውቅም። ለማን? መጀመሪያ አንተ አንድ ውለታ ዋልልኝ። የሆነ ኃይል እንዳለ ግልጽ ነው እና እኔ የምነግርህን ነገር እንደምትፈልገው በደንብ ነው የማውቀው እና ምንም አትጨነቅ። አሁን ሁሉንም ነገር እነግርሃለሁ። ጥያቄህን በሙሉ መልስልሃለሁ። ግን አንተ መጀመሪያ አንድ ነገር አድርግልኝ። ምን? ከዚህ ቦታ አስወጣኝ። እስኪ አምጣው። እኔ የምልህ እዚህ ውስጥ ጌሞች የሉህም እንዴ? አይ አለቃ፣ ምንም ሰዎችን የምትገልበት ጌምም የለም? መለማመድ እችላለሁ እኮ። ለምንድን ነው እንደዚህ ያዘንከው? ሰው ልንገድል ነበር። አሁን ለምን አዘንክ ትለኛለህ? ይሄ ሰውዬ እኮ ባዕድ አይደለም። እንደዛ ነው የሚሻለው። አቁም። ደርሰናል። በሉ መኪናዎቹን ከዚህ አውጣቸው። ባህር ሳትመጣም እንዴ? አንዴ ይቅርታ ላስቸግርህ። አንድ ጊዜ ሰላም፣ እሱ ቀሰስተኛ ነው አይደል? እኔ ማገዝ እችላለሁ። አድራሻ ለመጠየቅ ፈልጌ ነበር። ቦታውን አልፈሽዋል። ወደ ኋላ ተመልሰሽ ወደ መጀመሪያው መታጠፊያ ታጠፊ። አረ አመሰግናለሁ። የኔ ይቅርታ ላስቸግርሽ። ሶፍት ነገር ይኖርሻል እንዴ? እስቲ ቆይ። ይሄው አምላኬ። ወይኔ ምንድነው ነገሩ? ምንድነው ነገሩ? አንተ ቁም! አንተ ሁለቱም ዳሮች በቁጥጥር ስር ናቸው። ማንንም ሰው አያስገቡም። ምንድናቸው? የቆሻሻ መያዣ ናቸው። እዚህልን እዛ ውስጥ ለማስገባት እየመጣ ነው። እኔ ለመቆጣጠር ከነሱ ጋር ሄዳለሁ። አንተ ከኔ ጋር ሁን። አንተ ከኔ ጋር ሁን ቴፎ።
በእውነት ግን እኔ እናንተ እንዴት ነው የተገናኘ ነው? አንተ ጃኬቴን ትይዝልኝ ነበር እና ከዛ ወንድሜ ሆንክ። ልክ ነው አለቃ። ቴፎ የመጨረሻው ነው። ይሄ የመጨረሻው ጥይት ነው የሚሆነው ወንድሜ። ተሳስተሃል ወንድሜ። ለኛ የመጨረሻው ጥይት የሚገርለን ነው። ጥሩ አባባል ነው። መቼ ነው አንተ እንደዚህ ብልጥ የሆንከው ግን ቴፎ? የሚገርም አባባል ነው የተናገርከው። ከአንተ ነው የተማርኩት። በል ንገረኝ ቴፎ፣ ንገረኝ እስኪ። ሄደን መፍትሄ እናገኝለት። እዚህ ነኝ፣ እየጠበኩሽ ነው። ኢዜል፣ የሆነ የሚገርም ነገር ተፈጥሯል። ምን ተፈጠረ? ትክክለኛውን መንገድ ለመጠየቅ አቆምኩ፣ ግን ጎማ ይፈነዳ። አሁን እየቀየሩት ነው። ስለዚህ ረፍድብኛል። ምን ለማለት ነው ጎማ ይፈነዳ? እኔ ማንም ሰው ላይ ጣት መጠቆም አልፈልግም፣ ግን የሆነ ሰው ያደረገው ይመስለኛል። ለማንኛውም በ10 ደቂቃ ውስጥ እደርሳለሁ። አይ እዚህ አትምጪ፣ በኋላ ደውልልሻለሁ። እሺ ጠብቂኝ። ኢዜል፣ መነጋገር አለብን። ከዚህ በኋላ ማስረዘም የለብንም። አሁን መሄድ አለብኝ፣ እደውልልሻለሁ። እሺ አሊ ጉጠቱ የሆነ ነገር መናገር ትፈልጋለህ? ተናግሬያለሁ እኮ። ከዚህ በኋላሽ ጉጠኔም ተደቀነብኝ ከሆነ ብትተኩስ ይሻላል። ኢዜል፣ ያስታውቅብሃል እኮ ወንድሜ። አሁን እንደ ድሮ አይደለም። በደንብ ታውቃለህ። አዎ አሁን የህይወት መጨረሻ ነገር ነው አይደለም እንዴ? እስኪ ንገረኝ፣ ምንድነው የምትደብቀው ኢዜል? ስለ አንተ በጣም ትልቅ ነገር አለ። ምሽቱን በሙሉ ባሰቃየህ እንኳን የማትናገረው ነገር። የሆነ ሰዓት ላይ ነግርሃለሁ፣ ግን አሁን አይደለም። አንተ ትሞታለህ እና መቼ ልትነግረኝ ነው ሐሳብህ? በኋላ። ቆይ አንተን ምንድነው ያደረግኩ? እንደዚህ እስከምትሆን ድረስ በጣም ተቀይረሃል እኮ ታውቀዋል። በእውነት እሱ መሞት አይፈራም? ለምን? ምክንያቱም የመጀመሪያው ጊዜ አይሆንም አለ። ምላስህ ላይ የሆነ ቃል ሲኖርስ ግን ሳይወጣ ሲቀር ያለው ስሜትን ታውቀዋለህ? አንተ እንደዛ ነገር ነህ። አሁን አውቃለሁ። ለምንድን ነው የምትደብቀኝ ኢዜል? አንተ ማን ነህ? በደንብ ተመልከተኝ። ዙር አልኩ። ዙር ብያለሁ። አሁን ተናገር። የባህር ህመም መልሶ ጀምሯል። ካልታከመች ትሞታለች። እንድትታከም አሳምናት። አውቃለሁ፣ ሞክሬያለሁም፣ ግን እሷ አንተን ብቻ ነው የምታዳምጠው። ይሄ የመጨረሻ ምኞቴ እንደሆነ ንገራት፣ ትሰማለች።
አልችልም። ለአንተ ማድረግ አልችልም። ቴፎ ሽጉጥህን አውጣው። ሽጉጥህን አውጣው አልኩህ እኮ። ጭንቅላቱ ላይ ደቅንበት። አሁን ተኩስ ወንድሜ። ቴፎ አንተ ከማን ጋር ነው የምትቆመው? አሁን አሳየኝ። አሁኑኑ። አቁም። እንደዚህ አይደለም። ፊትህ ልቁም። በል ቀስ። ተኩስ ቴፎ፣ እንጨርሰው። የኢዜልን ዘመን እናገባደው። ይህንን ሰውዬ በቃ እንጨርሰው ቴፎ፣ እንጨርሰው። እኛ አብረን ወደፊት እንራመድ። በል ቴፎ፣ ጊዜው ደርሷል። ቴፎ እንዳትጠጉኝ፣ እገለዋለሁ፣ እገለዋለሁ፣ በእውነት እገለዋለሁ። ቴፎ እባክህ ዝም በል። እኔ ነኝ ጥፋተኛ፣ አንተን ማመኔ። ዝም በል። ለአንተ እኔ የማላደርገው ነገር የለም ቴፎ። እገለዋለሁ። ሰሊም ዞር በል ሰሊም፣ ካለበለዚያ ተኩሳለሁ። አትችልም ቴፎ። አትችልም ቴፎ። ጥይት የለውም። መተኮስ አትችልም ቴፎ።
አንተ እዚህ የመጣኸው እኔን ለመግደል አይደለም። ለእኔ አይደለም ወጥመድ ያዘጋጀልኝ፣ ለሱ ነው። በዚህ በጣም ተሳስተሃል ኢዜል። ሁሉም ሰው ለእኔ ያለውን ፍቅር ወሰድክብኝ። ባህርን ወሰድካት፣ ቴፎን ወሰድከው። እኔን የሚወዱኝ ሰዎች እነሱ ብቻ ነበሩ የነበሩኝ። ግን አንተ ወሰድክብኝ። አሁን ሌላ ምን ቀረኝ ኢዜል? አሁን ሌላ ምን ቀረኝ ታዲያ ኢዜል? አሊ ጉጠቱ ብቻ። አሁን ቴፎን ምን ልታደርገው ነው? አላውቅም። እናንተ ሰዎች ካዲዎችን ምንድነው የምታደርጉት? ተው፣ ማወቅ የምትፈልገውን ነገር በሙሉ እኔ እነግርሃለሁ። አይ ተው፣ አትልፋ። ቴፎ ሁሉንም ነገር ይችለዋል። አይችለውም። እሺ ልስማ። ከኔ ይልቅ አንተ እሱን ታውቀዋለህ። ግን ለእኔ የማይነግረኝ ከሆነ ለአንድ ቀን ጉጠቴን ይቀምሳታል ማለት ነው። ስለዚህ የምትነግረኝ ከሆነ በደንብ አስብበት እና ደግሞ እስከ ነገ ማታ ድረስ እንድትነግረኝ እሺ? እሺ አሁን አልቋል። ይሄ እንዳሰብኩት አስፈሪ አልነበረም። ለምን ያህል ጊዜ ነው የነበርኩት እዛ? 1 መጥፎ አይደለም። ለ1 ሰዓት ብቻ ነው። በእውነት እዛ ነው ሰዓቱ የማይሄደው ማለት ነው። እንግዲህ ተወኛ። ረፍ ተወኝ። ምንድነው የምታደርጉት? ምንድነው? ምን እያደረክ ነው? ምንድነው የምታደርገው? በላ መልስልኝ። ምንድነው የምታደርገው? ምንድነው ያደረከው? እንድታስታውስ ኢዜል ባራክታር፣ እኔን እንደዚህ አትተውኝም። አታደርገውም። አሊ ኢዜል ኢዜል ምን ተፈጠረ? እንዳትመጪ ነግሬሽ አልነበረም? እውነቱን ንገረኝ ኢዜል። አሊ ነው እንደዚህ ያደረገው? በእኔ ምክንያት ነው?
ባህር እኔ ምንም ያላልኩት ላንቺ ብዬ ነበረ። እባክሽ ከዚህ ቦታ ሂጂ በቃ እባክሽ። ኢዜል አንተ እኔ ማደርገው መወሰን አትችልም። እኔ ባሪያ አይደለሁም። እውነቱን እንደምትነግረኝ ነግረኸኝ ነበር። ስለዚህ እውነቱን ንገረኝ። አሊ ነው? ማን እንደሆን ካወቀ እንዴ? ማን እንደሆንኩ ቢያውቅ የሚያውቁም ይመስልሻል? ምን ታደርገናለህ ኢዜል? አንቺ እኮ የነሱ አካል አይደለሽም። እኔና እህቴ አንድ ማለት ነን። እኔ እህቴን በፍጹም ጣልቻት አላውቅም። ግን ምንም ብታደርጉልኝ ቢሆን እኔና እህቴ አንድ ነን። እኛንም ትበቀለናለህ አይደል? ምን ይመስልሻል? እህቴን ምንም እንድታደርጋት አልፈቅድልህም። እሷ ምንም ጥፋት የለባትም። አንተ ምንም አታውቅም። ሌሎች ናቸው ጥፋተኞች። ያንተ ጥል ከነሱ ጋር ነው። ባህር እንደ ሕፃን ልጅ እየሆንሽ ነው። ልክ አይደለህም ኢዜል። እሷ ጥፋት የለባትም። እኔም እንደዛ ነው ያሰብኩት የነበረው። የእኔ ውድ አይሳን እንደሆነች እስር ቤት እያለሁ እንደምትጎበኘኝ፣ ከዛ ሁሉም ነገር አሪፍ ይሆናል። እኔ ዛኔም ቢሆን ምንም ጥርጣሬ አልነበረኝም። አሁንም ልክ አይደለህም። የሆነ ነገር እንደሚፈጠር ሳስብ ነበር። ልክ እንደ ተአምር እንደዛ እንደማታደርግ አምኜ ነበር። አሁንም እንደምትወደኝ ነበር የማስበው። እንደዛ ቢሆንስ? ዛሬ አሁን እንደዛ ቢሆንስ? አይደለማ ባህር። እኔ የምልህ ኢዜል ግን ቢሆንስ? ቆይ ሌላ ምክንያት ቢኖርስ? የሌላ ሰው ጥፋት ቢሆንስ? አይሳን ጥፋት ባይኖርባትስ? ጥሩ ልጅ ብትሆንስ? ምን ልታደርግ ነበር? እኔ እንዴት አውቃለሁ ባህር? ታውቀዋለህ። ምን ታደርግ ነበር? እንደዛ ከሆነ አንቺም ታውቂዋለሽ ባህር። ንገረኝ፣ እውነቱን ንገረኝ። አሁን ዛሬ አይሳን ጥፋት ባይኖርባት አቅፋት ነበር። እሱንማ አድርገኸዋል። እንደ ኦማር አቅፋት ነበር። ብዙ ጊዜ ያልሆነ ይመስላል አይደል? ድጋሚ አብረሃት ትሆናለህ። እንግዲህ ጥፋተኛ ለሆነውስ? ጓደኝነትን ላበላሸበት ሰውስ? እንደዚህ አይነት ነገር ያደረገን ሰው በመጀመሪያ ለአይሳን ከዛ በኋላ ደግሞ ለራስ ይበቀለዋለሁ ባህር። ባህር እውነቱን ስለነገርከኝ አመሰግናለሁ።